ቢሮዬስ ምን ታደርጋለህ? ምንም። ከዛ መጣ ቁልፍ ከኋላ የሆነ ልታጠቃኝ የፈለክ ነው ናቲ? አረ አይደለም አባዬ። እና ምን እያረክ ነው? ይቅርታ አድርግልኝ አባዬ፣ ግን ሰርተፍኬት ፈልጌ ነው። የምን ሰርተፍኬት? እናቴ በህይወት እያለች ትልልቅ ስራዎች የሰራችበትን የተሰጣት ሰርተፍኬት። እና እኔ ለምን አልጠየቅኝ? ስለ እናቴ ምንም ብጠይቅ እኮ አባዬ ደስተኛ አይደለህ። ታዲያ መስረቁን መረጥክ? አልሰረኩም፣ ፈልጌ አጥቼዋለሁ። ታዲያ እንዴት ታገኘዋለህ? ቦታው እኮ አይደለም። እሺ አባዬ፣ የት አገኘዋለሁ? እቤት ነው። ግን ለምን ፈለግከው? እናቴ የሰራችው ጀብድ ሁልጊዜም እንዳየው በፍሬም እንዲቀመጥ እፈልጋለሁ። ይሄ እኮ ቢሮ እስከ መዝረፍ የሚያደርስ አልነበረም። ካስቀየምኩ ይቅርታ አባዬ፣ ግን እኮ የሚዘረፍ ነገር አይደለም። እቤት አለ፣ እሰጥሃለሁ። እሺ እኔ ልሄድ በቃ። ትሁቴ በጣም ደስ ብሎኛል ዛሬ። ምንድነው? ምን ይመስልሻል? ገምቼ። እኔ እንጃ፣ እኔ ምን አውቃለሁ። ይሄንን ጀዝባ የሆነ ሰውዬ ወይን ቤት የምናስገባበት መረጃ አግኝቼበታለሁ። ኧረ እባክህ። ይኸውልሽ፣ ይሄ ማለት ሁለት በወንጀል ስራ የተጨማለቀበት መረጃ ነው። ምን? እንደዚህ አይነት ወሳኝ መረጃ ካላገኘንበት እሱን ማሳሰር ከባድ ነው። ናቲ፣ ልጄ ግን በጣም አሳስባኛለች። ይሄ ሁሉ ነገር ሲደረግ ልጄ አደጋ ውስጥ መቆየት የለባትም። አዎ፣ በቻልነው አቅም ሁሉ እንሞክራለን። በቃ ልሂድ። አይዞሽ ትሁቴ፣ ትንሽ ቀን ነው። እሺ፣ ግን ለሰውየው እንዳትነግረው። እሺ? እሺ፣ አታስቢ፣ ችግር የለውም። ንግባ በቃ። እሺ። ከየት ነው? ሱቅ ሄጄ ነበር እቃ ልገዛ። የምን እቃ? ከዚህ ቤት ወጥቼ እንዳልጠፋ ሰግተሽ ነው? አታስቢ፣ ልጄ በእጃችሁ ስላለች የትም አልሄድም። ይኸውልሽ ትሁት፣ እኔ በበኩሌ ልጅሽ ምንም እንድትሆን አልፈልግም። እሱ ለእኔ ለውጥ የለውም። ባልሽ ግን ነፍስን ማታቀጻ እንዳገታ አውቃለሁ። እኔ ግን አንቺን በሆን ልጄን በወንድ አልቀይርም ነበር። ቆይ በማን የቀየርኳት? በናቲ። አትሳሳች፣ ልጄን በማንም አልቀየርኳትም፣ አልቀይራትም። እንደዛ ከሆነ እኮ ቀላሉ መንገድ ሴትዮ ያለችበትን ቦታ ተናግረሽ ልጅሽን ማትረፍ ነው። ቆይ መግደል እንደዚህ ያጓግቶሻል ማለት ነው? ይኸውልሽ ትሁት፣ አሁንም ንግግርሽን አስተካኪ። ላንቺው ነው። ለእኔ አስበሽ ከሆነ ልጄን አድኝልኝ። እኔ መኖር እፈልጋለሁ። ችግራችሁ እኮ ይሄ ነው። እናንተ ለመኖር ስትሉ የሌላ ሰው ህይወት ትማግዳላችሁ። ይኸውልሽ ትሁት፣ እኔ ምንም ብትይኝ አልሰማሽም፣ ግን ደግሞ በህይወትሽ የሚቀድመውን አስቀድም እያልኩሽ ነው። ግን እኮ አንቺም እሷ እንድትወጣ ተባብረሽኛል። ልጅሽ እንደምትወሰድ ግን አላውቅም ነበር። ስለዚህ ልጄን ለማዳን ብዬ ሌላ ሰው ልገብር? እንግዲህ የቱ ላንቺ ይበልጥ አስፈላጊ እንደሆነ አንቺ ታውቂያለሽ። ያውልሽ ከኔ መኖር በላይ ልጄ ናት ለኔ አስፈላጊ። ግን ሞኝ እንዳትሆን፣ ካልገደላችሁን በስተቀር ልጄ አንድ ነገር ትሆንና እንደማጠፋችሁ አትርሱ። ይኸውልሽ ጅብ ከሄደ ውሻ ጮኸ እንዳይሆንብሽ እሺ?
ሄሎ፣ ጤና ይስጥልኝ። እንደምን አለ? ደህና ነኝ። ማን ልበል ግን? ይህን ስልክማ ታውቀዋለህ? አላወቅኩም፣ ይቅርታ። ገዛኝ ነኝ። ገዛኝ። እየቀለድክ ነው? አልቀለድኩም። ይልቅ ተናገር፣ ልዘጋው ነው። ትሁትን ማሰራት ሰውዬ። ኦ ገዛኝ፣ ቢሮ ልመጣ ነበር። ትሁት መጣም አታውቅም። ስልኳም አይሰራም። እረፍት እኮ የሚሰጠው በየወሩ ነው። እኛ በየጊዜው የምንለቃት ጥሩ ሰዎች ስለሆኑ። ጥሩ፣ እሺ፣ ልክ ነህ አንተ። ግን አሁን ፈልጊያት ነበር። የደወልኩት እኮ እኔ ነኝ። ይቅርታ፣ ጨንቆኝ ስለነበረ ወደ ራሴ ጉዳይ ገባሁ። ግን አሁን ምን ልታዘዝ? ትሁት የኔ የሆነ ንብረት ወደ አንተ አምጥታል። ትሁት ሌባ አይደለችም። እኔም የሌባ ተቀባይ አይደለሁም። ውሸቱ አይጠቅመንም። እሱማ እኔ እናንተ ሁለት ፀጉር አውጥተን መዘላለፉ አይጠቅመንም ነበር። ግን እኔ ምንም ነገር ማድረግ እችላለሁ። አርግ፣ መብትህ ነው። ትሁቴ ካልደወለች ግን ይቅርታ፣ ወደ ፖሊስ ሄዳለሁ። እኔ አልፈራም። ምፈራ መስሎ ከሆነ ተሳስተሃል። ቆይ ካልፈራህ አልፈራምን ምን አመጣው? ቤቲ ቶሎ ነይ፣ ቢሮ ፈልጌሽ ነው። ቤቲ በሩ ልትቆልፊ ነው? የት ትሄጃለሽ? አይ እሱማ የትም አልሄድም። እና ታዲያ ለምን ጠየቅሽኝ? አረ እንዲሁ ነው። አይ የምትሄጂበት ቦታ ሳይኖርሽማ አትጠይቂኝም ነበር። ቤቲ ድንገት ሱቅ ከሄድኩኝ ምናምን ብዬ ነው የጠየኩሽ። አልቆልፈውም፣ ግን ተጠንቀቂ። እያንዳንዱ እርምጃሽ ከልጅሽ ጋር ይገናኛል። አለም፣ ወዴት እየሄድሽ ነው? አሁኑኑ ልጄ ማግኘት አለብኝ። እንዴ ሁሉን ነገር ተነጋግረን አልነበር እንዴ? እኔ ማናችሁም ላምናችሁ አልቻልኩም። ቆይ እናንተስ የገዛኝ ቅጥሮች አለመሆናችሁን በምን አውቃለሁ? አለሜ እባክሽ ተረጋግተሽ አዳምጪ። እኔና ልጅሽ እኮ አውርተን ነበር። ሁሉንም ነገር አመቻችተን እንድትገናኙ መላ እየፈለግን ነው። ትንሽ ጊዜ ታግሽ። በልጅ ማለልኝ እስቲ። ልጄን ሳይ አንቺን ለመርዳት እየሞከርን ነው። ግን እኮ ነገሮችን ሁሉ መቆጣጠር አንችልም አይደል? ምን እያልሽ ነው አለም? ቆይ ገዛኝስ ምን እያቀደ እንዳለ በምን እናውቃለን? አይዞሽ አለሜ፣ አትጨነቂ። ሁሉም ነገር መልካም ይሆናል። ናቲ ወይ ትሁቴ አናገርሽ? ቅድም ስላምናጨኩ በጣም ይቅርታ አድርግ። ኧረ ችግር የለውም። ይቅርታ አድርገልኛል? በሚገባ። ቅድም ላማክርሽ እፈልጋለሁ ያልከኝ ነበር። ይኸውልሽ ትሁት፣ እንዴ ስልኬ ይጠራ ለነግር ልጄ ወይ የኔ ልጅ ሄሎ 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 ልጄ ሄሎ
ገዜ ለምን ነበር የፈለከኝ? ስራ ይዤ እኮ። ታዲያ እኔን እዚህ አስቆሞ መስራቱ ይሻላል? ናቲ ቢሮዬን ሲበረበር እጅ ከፍንጅ ያዝኩት። ኧረ እባክህ። አዎ፣ ግን እንዳጋጣሚ የፈለገው ነገር እዚህ የለም። ቆይ ምንድን ነው? እባክሽ እሱን ህልም አለሙ ላይ ነው ያለው። ማለት ሰርተፍኬት ምናምን ይለኛል። መጠንቀቅ አለበት። ይሄ አደጋ ውስጥ የሚከተል ነገር ቢሆን ኖሮ አግኝቶን ነበር። ወይ ጉድ! መጠንቀቅ ይኖርብናል። ከዚህ በኋላ እንጠነቀቃለን። ይሄ ሞላጫ ቁልፉን ከየት አባቱ እንዳገኘ። የአባቱ ልጅ አይደል? አባቱ ሌባ ነው። ኧረ እኔ አላውቅም። ባንክ ያለው ትልቅ ገንዘብ እንደሆነ ያለው አንቺ ጋር ነው። እኔ ከታሰርኩ አንቺ መግባትሽ አይቀርም። እንዴ ገዜ! ይኸውልሽ ቤቲ፣ ተጠንቀቂ ለማለት ነው። ስንጠነቀቅ ሁላችንም ነው የምንተርፈው። እኔ የምልሽ እንዴት ነው ግን እንዲህ የሰው ስቃይ የሚያስደስታችሁ? ቆይ ደግሞ አሁን ምን ሆንክ? ስለምን ስቃይ የምታወራው? ይኸው የትሁትን ልጅ ያገቷት ሰዎች በህፃኗ እያስደወሉ ትሁት መቀመጫ መቆሚያ እያጣች ነው። አዝናለሁ። ሁሉንም ሰው ማስደሰት አልችልም። እሱ ምን ማለት ነው? ማለትማ እናትህን ልረዳትና ብዙ ላደርግላት ሞክሬ ነበር። ለትሁት ልጅ ግን ምንም ላደርግ አልችልም። አልችልም ነው አልፈልግም? በፈለግከው መንገድ መተርጎም ትችላለህ። አንተ አውሬ! ልጄን ስጠኝ! ልጄን ስጠኝ! ልጄን ስጠኝ! ቻልኩሽ አለ እስካሁን ተሸከምኩሽ፣ ጠገብሽ። ይህች ልጅ ምን ሆና ነው ዛሬ? ስልክም አታነሳም። ካልሆነ ሂጅ ልያት ይሆን እንዴ? አቤት የትሁት አባት። ናቲ፣ ትሁቴ ምን ሆና ነው? በተደጋጋሚ ስደውል ጥሪ አይቀበልም ይላል ስልኳ። ቅድም ቤት ነበረች። ምናልባት እቃ ልትገዛ ወጣ ብላ ሊሆን ይችላል። እሺ በቃ ስትመጣ እንድትደውልልኝ ንገራት። እሺ እነግራታለሁ። እሺ
ስርዓት የለህም እንዴ? አታንኳኳ። የት እንደ አባት ያስተማርከኝ ስርዓትን ነው የምጠይቀኝ? እሺ አሁን ምን ፈለግ? ትሁትን የላክበት ቦታ አለ እንዴ? ቤት ውስጥ የለችም። እኔ ትሁት ጠባቂ ነኝ? አላየኋትም ማለት እኮ ትችላለህ። እሺ አሁን ቢሮዬን ለቀህልኝ ውጣ። ወይ ምን ሆነ? ምንም አልሆንኩም፣ ግን በማይሆን ጥያቄ እኔን ቢዚ አታርገኝ። ብዙ ስራ አለብኝ። አውቃለሁ፣ ግን ሳጣት አሳስባኝ ነው። አጎቷ ወይም ቦይፍሬንዷ ጋር ሄዳ ይሆናል። አባዬ የማይመስል ነገር አታወራ። ብዙ ስራ አለብኝ ናቲ። ጭራሽ ዛሬ ባልሽን ጥለሽ ኖራት የምትበይው? አሽሙር መሆኑ ነው። ምን አሽሙር አስወራኝ? ደግሞም ስራም እያበዛ ነው። እንዲህ ወጥሮ ሰርቶ መሰለኝ ይሄን ሁሉ ሀብት ያካበተው። ማካበቱንም አካብቶት ነበር፣ ግን አንቺን የመሰለች ቆንጆ ምስጥ አዘዘበት ነው። ቴንክ ዩ። ገና ዛሬ ካፌ ያድናቆት ቃል ወጣ። ምስጥ ያልኳትን ረስተሻትን መሰለኝ። ኧረ አልረሳኋትም። አባቴ ወዶና ፈቅዶ ነው በዚች ቆንጆ ምስጥ ንብረቱን እያስበላለሁ። እኔ የምልሽ ዛሬ ከሰዓት ትሁትን አላየኋትም። የት ሄዳ ነው? የት ትሄዳለች ብለህ ነው? የልጇ ጉዳይ እልባት እስካላገኘለት ድረስ ከዚህ ቤት ንቅንቅ አትል። ሄሎ፣ አዲስ አበባ ገብታችኋል? እያንዳንዱን እንቅስቃሴ በጥንቃቄ አድርጉ። እሺ አለቃ። ችግር ካለም በአስቸኳይ አሳውቁኝ። እሺ፣ እንዳሉት እናደርጋለን። ኦኬ፣ ቻው። እኔ የምልሽ ለምን ወተን አንድ ሁለት አንልም? አቤት። ምን ነው? አይ ገርሞኝ ነው እንጂ። ምኑን ይገርምሽ? ያለ ወትሮ ከኔ ጋር እንደዚህ መነጋገርህ ነው። ያን ያክል እኮ የተለየ ነገር አላልኩም። ወተን እንዝናና ነው ያልኩት። ይሄ ነገር አልጣመኝም። ምን ነው እንጀራ እናትህ ልታሽኮረማት እየሞከርክ ነው እንዴ? ሄሎ። አቤት። የትሁት አባት። ምን ነው ድምፅ ትክክል አይደለም። የትሁትን ልጅ ያገቷት ሰው ደውለውልኝ ነበር። እና ምን አሉ? ሄሎ። የትሁት አባት ነው? አዎ ነኝ። ማን ልበል? የልጅ እኛ ጋር ናት። እናንተ እነማን ናችሁ? ቆይ ምንድን ነው የምትፈልጉት? እሱን ትሁትን ጠይቃት። ለአሁኑ ግን አንድ ሰው ሊያናግር ይፈልጋል። ኧረ እባክህን ወንድሜ።
እሺ የኔ ልጅ መጥቼ ወስድሻለሁ። የትሁት አባት አንተ ተረጋጋና ሁሉንም ነገር ለኔ ተው። እኔ የሆነ መላ አላጣም፣ ግን እባክህ ትንሽ ጊዜ ብቻ ስጠኝ። እሺ የኔ ልጅ አደራህን እንግዲህ። እሺ ችግር የለውም። ሄሎ። እሺ ከምን ደረስክ? አሁን ደግሞ ወደ ማታ አባቷ ጋር ደውዬ ነበር እናማ ሰውየው የተርበተበቱ ነው ያወሩት። ፍንጭ ያለው ነገር ይመስላል። እንግዲህ እሱን በጊዜ ሂደት የምናየው ይሆናል። በጣም ጥሩ፣ ግፉበት። ኦኬ እሺ። ቆይ ዛሬ ምን ሆነ ነጣልጣል ያደረከኝ? ሰላም ነው። እንደዚህ ብዬ ነው እንዲሁ አንዳንድ ነገሮችን ቦታ ቦታ እያስያዝኩ ነው። የዛሬው ስራክ ደግሞ በውስኪ የታጀበ ነው። ምን ላርግ ብለሽ ነው? ምን ነው የጨነቀ ትመስላለህ? እራትም ስጠራህ እምቢ አልክ። ነገሮች ከቁጥጥሬ ውጭ እንዳይሆኑ ማድረግ አለብኝ። ስላለሜ ነው። አንቺ ደግሞ እንደዚህ ትጠይቂኛለሽ እና በዚህ ሰዓት ምን ሊያስጨንቀኝ ይችላል? እሺ አሁንና ከዚህ ጨለማ ውጣ። ብቻዬን ነው መሆን የምፈልገው። መብራቱን አጥፊና ውጪ ካልክ እሺ፣ አንተ እንደስ ካለ ምን እያደረግሽ ነው? ወተን ፈታ እንበል አላልከኝ? እና እዚህ ነው እንደ ፈታ የምንለው? ለእኔ ውጪ እንዳለ ነው የሚሰማኝ። ቆይ ግን ባልሽ ባይሽስ? እሱን ተወው እባክህ። ለራሱ ጥንብዝ ብሎ ሰክሮ ከመቀመጫው ላይ መነሳት አይችልም። ይሄንን ቀን በጉጉት ስጠብቅ ነበር የሚመስለው። በጣም በጉጉት ስጠብቀው ነበር።
ምን ትሰራላችሁ እናንተ ሴሰኞች፣ አመንዝሮች? እንዴ ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አትተኛም እንዴ? እኔ ስተኛ ምን አባሽ ታደርጊ ነው ከልጄ ጋር? ብተኛ ባልተኛ ምን አገባኝ? አሁን እሺ ልቀቂ።